አሁን ላይ ብዙዎቹ አልሐምዱሊላህ ለአላህ ብዬ የተኳቸው ነገሮች ናቸው። ምንድን ነበር ረመዳን ይመጣ ነበር እና እዛ ረመዳን ላይ ብቻዬን ስኖር በትንሽ ርቀት መስጊድ ነበር እና መስጊድ መላለስ ነበር። መስጊድ ሲሄድ በጣም የባይተዋርነት ስሜት ይሰማኝ ነበረ። በጣም እርስ በርስ ነው እንጂ ሰው ያቀርቡ ከየት መጣች ምንድነው ያቃሉ ሰልሜ እንደመጣው ግን ማንም ሰው እንዴት መስጊድ ገብቶ ባይተዋርነት ይሰማል። በአንድ ኮርነር ብቻዬን ነበር መቀመጠው። በጣም ከባድ ነበር የደረሰባችሁ የሆነ ያለው እንጂ ሳታውቁት አትቀሩም ነው። በጣም አግላዮች በጣም ተፈትኜበታለሁ። ተራዊ ሰግጄ ስወጣ ብቻዬን ነው መሄድ የምመጣው እና ከኋላዬ ድንጋይ ወረውሩ ነበር እና ለምንድን ነው ይሄን የሚያደርጉት? አላቅም ምን እንደሆነ ማለት ነው። ሁል ጊዜ ሰግጄ ተራዊ ወደ ቤት ስመለስ ከኋላዬ ድንጋይ ወረወር ነበር እና አይነው አውቃለሁ። እኔ ስሰል ብጣሽ ሂጃብ ይሆናል ያደረኩት፣ ብጣሽ ቀሚስ ይሆናል ያደረኩት። ግን ለኔ በጣም ትልቅ ለውጥ ነበር፣ ለኔ በጣም ትልቅ ነገር ነበረ እና ደግሞ እዚህ ላይ መልእክት እንደው ማስተላለፍ የምፈልገው ከዚህ በኋላ በዚህ መሰረት አድርጋችሁ እንድሰሙኝ ወይ ደግሞ እንድታዩት የምፈልገው ነገር ምንድነው? አንድ ሳቢ ያለ ዝልቢጃዴን የሁለት ጆንያ ባለቤቶች በጣም ያጽናናኛል ማለት በጣም ያጽናናኛል። ረሱልን ብሎ ያን ሁሉ አውልቆ እርቃኑን ነው የዛች ሁለት ጆንያ አድርጎ የመጣውና በጣም እዚህ ጋር የሚገርመኝ የሱ አይደለም የነብያችን ሰለላሁ ዐለይሂ ወሰለም የተቀበሉበት ሁኔታ የተቀበሉበት ያደረጉበት እኔ የሚናፍቀኝ እኔ የደረስኩበትን ይሄ ሁሉ የደረሰብኝን ነገር አፉ ምለው አላህን መገናኘት ስለምፈልግ ነብያችንን እሳቸው በኖሩበት ጊዜ የተከሰቱትን ሰምቼ ይሄን ያክል መጽናናት ከቻልኩኝ ከሳቸው ጋር ደግሞ መገናኘት ምን ያክል ነው እና ብዙ ጊዜ ሁሉም ነብያችን ረሱልን ናፋቂ ነውና የኔ ደግሞ በጣም ናፋቂ ነው። በጣም ማለት ነው ማለት ብዙ ጊዜ አልችልም እንደዚህ አይነት ነገር ማድረግ። ዝልቢጃዴን ረሱል ቀበሯቸው ለህድ ውስጥ አስገቧቸው ከሚባሉ 5 ሰሃቦች አንዱ ነው። በጀናዛው እንኳን የተቀናበት ምን ነው ሞቼ እኔን ባደረገኝ እንደዛ ጀናዛውን ይዘው ሲያለቅሱ ዱዓ ሲያደርጉለት የነበረው ምን ያክል እንክብካቤ ሲያደርጉለት ለምንድን ያን ሁሉ ነገር ጥሎ አላህና ረሱልን ብሎ ስለተሰደደ ስለመጣ። ግን እኔን የገጠመኝ እሱ አልነበረ ማለት ምንም ፈልጌ አልመጣሁኝም። አላህና ረሱልን ነው ከማንም ምንም ነገር አልፈለኩኝም እና ይሄ በሁሉ ነገር ሲደርስብኝ የመሰለኝ ነገር ምን እንደሆነ ታውቂያለሽ? የሆነ ሼራችሁን የመወስድ ማለት በቃ ማላቀው ነገር አለ ማለት ነው። እንዴት ነው ሰው የማይስማሙ ሰዎች ንብረት ክፍፍል ላይ ማይታወቅ ሰው ሲገባ እንደሚሆኑት ልክ እንደዛ ነው የተወከነብኝ እና በጣም ከባድ ጊዜ ነበር ያሳለፍኩት።